ትክክለኛ ስም ማን ነው? ባቡሬ። ባቡሬ እሱማ ቅጽል ስም ነው። እኔ ያልኩት ትክክለኛ ስም ነው። በረከት። እንዴ ቆይ ታዲያ ለምንድን ነው ባቡሬ የተባልከው? በልጅነቴ ከጓደኞቼ በጣም አጭር ስለነበርኩ ለዛ ነው እንደዛ ያጣልኝ። እንደዛ ከሆነ ደስ ይላል። ግን እኮ አሁን ቁመት በጣም አሪፍ ነው። አሁንማ እያረጀው ነው። ያኔ እንዴት እንደታያቸው ግን አላውቅም። ከባቡሬ ይልቅ ቤኪ በጣም ተመችቶኛል። ቤኪ ብላ አይደብርም አይደል? ኧረ በጭራሽ። እሱን ስሜን ከምትጠራ ራሱ የምታውቀው አይመስለኝም። ለመታወቂያ ካልሆነ በስተቀር አልጠቀምበት። አንተ አታስብ፣ እኔ በደንብ አስለምዳለሁ። ስምንም ደግሞ እንመልሰዋለን። እሱ መቼ አስጨነቀኝ ብለሽ ነው ለሊ? ይገባኛል። ብዙ ማድረግ የምትፈልጋቸው ነገሮች አሉ። ግን ደግሞ ዛሬ ላይ ደስተኛ መሆን አለብህ። ዛሬ ደስተኛ ካልሆንክ ሌላ ጊዜ በምንም ተአምር ደስተኛ አትሆንም። አላውቅም። እኔ እንጃ። አሁን ግን ከአንቺ ጋር መኖር ከጀመርኩ በኋላ ደስታ ወደ ህይወቴ እየመጣ እንደሆነ ይሰማኛል። ስለዚህ እኔ ጋር መሆን ተመችቷል ማለት ነው። አመሰግናለሁ። በአሁን ሰዓት ማን እንዳንቺ ያስባለልኝ? ፈጣሪ አንተን በዛ በጭንቅ ሰዓት ባይስጠኝ ኖሮ ምን ይወጣኝ ነበር። ፈጣሪ ይመስገን። አንተ ለኔ ብዙ ነገሮችን አድርገልኛል። እኔም ደግሞ በተለይ ላንተ ብዙ ነገሮችን ማድረግ እፈልጋለሁ። እኔም አንቺን በማወቄ በጣም ደስ ብሎኛል። የዛሬው ደግሞ ይለያል። ይኸውልሽ ቤዛ ሴጣኗ ራሷ ዝቅ ብዬ ለአደይ ካልሰገድኩ እያለች። ማናት? አደይ እንዴት ነሽ? ምን እየሆንሽ ነው ቤዛ? አልገባኝም። ቆይን ሰሞን ምን ነክቶሽ ነው? የአንቺ ጥሩነትና በጎነት ከአቅሜ በላይ ስለሆነብኝ ነው አደይ። አንቺ በጣም ጥሩ ሴት ነሽ። እኔ እስካሁን ስላልገባኝ ነው አደይ። ይቅርታ። እቺ ጠጋ ቃለ ማንሳት ነው ይላል ዴመድ። ቤዛ ያሰብሽው ነገር እንዳለ ተናገሪ። ሰው ሲጠላን ብቻ ሳይሆን አብዝቶ ሲወደን መጠራጠሩ አይከፋም። እናማ ያሰብሽው ነገር ቢኖር ነው እንጂ ከመሬት ተነስተሽማ እንደዚህ አትሆኝ። አረ በጭራሽ እኔ እንደዛ አላሰብኩም። እሱን ሂጂና ለማያውቅሽ እሺ። እኔና አንቺ በደንብ እንተዋወቃለን እንዳትረሽ። አረ እወድሻለሁ። ነይ አቤት እንዴት ሰውን ለመጉዳት በዚህ ልክ ይቀየራል? ኧረ ሰላም ውድ ቻናል ቤተሰቦቼ፣ አስተኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ተወዳጅ የአደይ ድራማ ዛሬ ምን ተፈጠረ ብሎ አብረን እናያለን ማለት ነው። ሩታ እንግዲህ አሹን አፍቅራለሁ ብላ ነበር፣ ነገር ግን ፕራንክ ነበር ያደረገችው እንጂ እውነት አፍቅራ አልነበረም የጠየቀችው። እኔ ሮማንን እየፈቀርኩ እንዴት እንደዚህ ትይኛለሽ እያለ እጅግ በጣም ተናዶ በጥፊ አላት። አሹ እንዴት ትመታኛለህ? ፍቅሬን ተቀበለኝ እያለችው በትጮም ዴቭ ከላይ ሆኖ እየቀረጸው ነበር። ከዛ ሩታን እኔ ሮማንን በጣም አፈቅራታለሁ፣ አንቺ እንዴት እንደዚህ ታዲያ እንደምወዳት እየነገርኩሽ። ከዛ በጥፊ ይላታል። አሹ እንዴት ትመታኛለህ? ከዛ ዴቭ እየሳቀ ነበር። ለማንኛውም ፕራንክ አድርጋለሁ ብለሽ ራስሽ ፕራንክ ሆንሽ አይደለም እያለ ሙድ እያዘባቸው እየሳቀ ነበር ዴቭ ማለት ነው። ይህንን ፕራንክ ነው የምትለው ውሸቴን ነበር እንጂ አፍቅሬ አይደለም ብላ ነገረችው። ከዛ ዴቭ በይ አሁን አሹን ይቅርታ ጠይቂ ሩታ እያለ ነበር። አይ እሱ ነው እንደውም ይቅርታ መጠየቅ አለበት እንጂ እኔ አይደለሁም፣ እሱ እኮ ነው በጥፊ መታኝ እያለች እንግዲህ ፍቅር ደግሞ አደይን ቀለበቱን አውልቀሽ ጣይ አውልቅና ፊቱ ላይ ወርውሪለት እያለችው አደይ ስታስገዳት ነበር። እንግዲህ ቤዛ ደግሞ ጥሩ ለመሆን እየሞከረች ነው። ልቀቂ ፍቅር፣ አንቺ ነሽ ቤዛ፣ አንቺ ነሽ ለአደይ ታዲጂ ለሁለታችሁ ያሰራላችኋለሁ ጠብቁኝ ትልና ቤዛ አውቃ ነው ማለት ነው እንደዚህ እያደረገች ያለችው። ከፍቅር ጋር አደይን ለመግደል ያስባሉ ያቅዳሉ ማለት ነው። ከዛ አደይ ተበቀለችና አመሰግናለሁ ቤዛ ብላ ጥላት ትሄዳለች ማለት ነው። ከዛ እንግዲህ መጨረሻ አሹ ይቅርታ ጠይቀኝ እንጂ እና ታዲያ ያ ሁሉ ቀልድ እኔ ሮሚን እንደማፍቅረው ያወቅሽ ይቀለልሽ ነበር ማለት ነው። አዎ አሹ ፕራንክ ለማድረግ ብዬ ነበር እንጂ እውነት አፍቅሬ አይደለም ብላ ነገረችው። ለማንኛውም ይቅር ተባባሉ አሁን ብሎ ዴቭ ይነግራል ማለት ነው። ዴቭ ግን በጣም እየሳቀባቸው ነበር። እንግዲህ ባቡሬ ደግሞ ቀስ ብሎ አምልጦ ሊወጣ ሲል ባቡሬ ወዴት ነው? ሊሊ እጅግ በጣም ትጨነቃለች። አክስቷ አግኝታ አንድ ነገር እንዳታረግ ለሱ እያሰበችው ነበር ማለት ነው። ከዛ ባቡሬ ወዴት ልትሄድ ነው ምናምን እያለች ልትወጣ ነበር። እውነቱን ንገረኝ፣ ቆይ ለምንድን ነው ራስን እኮ አደጋ ላይ እንዳትጥል ብዬ ነው እያለችው ስትነግረኝ
አይ ስራ ፈለጋ ነበር ልወጣ ነበር ያላት። ከዛም እንደዚህ ይሄን ያዝ ብላ ብር ትሰጠዋለች ማለት ነው። ቅምጥል እንግዲህ አመራለች ማለት ነው። በኋላ ለኪንጎ ስርስር ወይም ደግሞ ኪንጎ ወዳለው ኪንጎ ከኔ ጋር ሁን እያለች መለመን አቁማለች። በቃ ተወኝ አላስጨንቅም ከኔ ጋር መሆን ማትፈልግ ከሆነ ችግር የለውም እኔ ወጣለሁ ትልና ብቻዋን ለመሆን ትወስናለች። ኪንጎ ደግሞ እኔ እንደተጎዳሁት በአዴ ፍቅር እሷም ራሷን እንዳትጎዳያል ስርስር እያለ ነበር። ሮማ መጣ አሹን ደስ ብሎት አቅፎት ሳመካታማ በኋላ እጅግ ደስ አለው። ሮሚዬ ምን ግርጣለች እንዴት መጣሽ እያለ ሲጠይቃት ነበር። ከዛ አይ እንደጋጣሚ በዚህ ሰልፍ አዴን ሰላም ልበላት ብዬ ነው የመጣሁት አለችው። ከዛ እዚህ ጋር ቁጭ በይ አረፍ በይና እናውራ እያለች ከዛ አዴ ትመጣለች። እንደጋጣሚ ሮማ እንድንሽ ብላ ከሳመች በኋላ ምን ግርጣለሽ አሁን እኮ ወጥቼ ነበር እየተመለስኩ እያለች ስታወራ ነበር። አዎ ከዛ እያወራችሁ እሺ ወደ ላይ እንውጣ እያለች ከዛ ወደ ላይ ወጣና ከዛ አንድ ላይ እያወሩ ነበር። አሹም ደግሞ አንድ ላይ ስላያች ደስ ብሎኛል ደህና ነሽ ሮሚዬ ሊሊ ለማን ጥለሽ ነው እየመጣሽ እያለች አስጠይቃት ነበር። ሊሊ ባቡሬ ግን ጥሩ ሰው ነው እያለች ታው ነበር ያለ። ከዛ እንዴት አክሽ እንዴት ነው አዴ ተደረብ ቀስ ብለን አንድ ነገር ብትመረዙ እንኳን እኛ ብለን እንዳይጠረጠር ብለን ነው እያለች ከዛ ባቡሬና ሊሊ አንድ ላይ ተያይዘው ወደ ውጭ ይወጣሉ ማለት ነው። ከዛ ወና አንድ ላይ ከወጡ በኋላ አዴ ዴቪድ በር ላይ ታገኛለች። ዳይመንድ ልታናግረው ስትወጣ እንዳጋጣሚ በር ላይ ታገኘዋለች ማለት ነው። ዳይመንድና ኪንጎ ደግሞ አንድ ላይ ስልክ ምጥር እያወሩ አንተ የቅምጥል ፍቅር ለምንድን ነው የማትቀበለው እያለ ነበር። ቅምጥል ግን እኔ በአዴ ፍቅር እንደተጎዳው እንዳትጎዳ በጣም እየተጨነኩ ነው አንተ ደግሞ ከወዲያው ነው ማሰብ የጀመርከው እያለ ነበር። እንግዲህ ቅምጥል በጣም ተከፍታ ድንጋይ ላይ ቁጭ ብላ ቅምጥል ምን ሆነሽ ነው ምናምን እያለች ያ ኪንጎ ነው ያስደበረኝ ምናምን እያለች ኪንጎ ነው ያስደበረኝ እያለች ነበር። አዴ ቤት እያጸዳች ያለ ዳይመንድ ጋር መሄድ እንደምትፈልገው ትነግራትና እሺ ፍቅር እኔ ወለውላለሁ አንቺ ብላ በኋላ ትቀበላለች። ፍቅርም እያስመሰለች አዴን የምታግስ እያስመሰለች ነበር ማለት ነው። በመጨረሻ ዳይመንድና ኪንጎ አንድ ላይ አዴን ያገኛታሉ። ከዛ አዴ ዳይመንድ ፈልጋ ነበር። ዳይመንድ እንግዲህ የዝናብ ልጅ እንደመጣ ዝናብ እንደሞተ የአባትን ሀብት ሄዳ ከአባቴ መቀበል አለብህ ሀቅ ነው ስለዚህ ጊዜ ደረሰ ማለት ነው እያለ ነበር። አሁን ጊዜ ደርሷል ስለዚህ ሄድና ተቀበለው የአባትን ሀብት እዚህ እስከመቼ ነው ጥቃቅን ነገሮች ይዛ የምትለው ስለዚህ አሁን ትሄድና ከአባቴ ሀቅን ትቀበላለህ ትለዋለች። ከዛ እሺ አስብበታለሁ ለማን ይለዋል። ከዛ አዴ ወደ ቤት ትመለሳለች ማለት ነው። እንግዲህ ቤዛ ደግሞ አዴን የምትወዳት አዴ ከሌለች ኩብቱ ደብራን እያለች አሽዬ ማንና አሽያች እንጂ ሞዛዛ እያለ ሲሳደባት ነበር። ቤዛ ጥሩ ሰው ለመሆን እየሞከረች ነው ነገር ግን እያስመሰለች ነው ማለት ነው። የሷ አላማ ሁሉንም ሰው ገላ ቤቱን በራሷ ማድረግ ነው የምትፈልገው። ቤቱን የራሷ ብቻ ለማድረግ የምታስበው ማለት ነው። እንግዲህ አሁን አዴ ምን ይወሽ ነው ሰሞኑን ጥሩ እያጫወትሽ ነው እሱን የማምንሽ ይመስልሻል እንዴ እያለች ነበር። አዴኮ እኔ ወድሻለሁ እያለቻት እኔ ወድሻለሁ እያለች ስታስመስል ነበር። እንግዲህ ባቡሬና ሌዲ ደግሞ አናፈሻ ላይ ቁጭ ብሎ እየተጫወቱ ነበር። የባቡሬ ስም ትክክለኛ ስም ማነው ስትል በረከት ወይ ቆንጆ ስም እኮ ነው ባቡሬ። ለምንድን ነው ባቡሬ ነው አዲስ ነበር ለዛ ነው ባቡሬ ስልኝ የነበረው አለ። ከዛ ከሌሊ ጋር ቁጭ ብሎ እየተጫወቱ እያወሩ ነበር። ባቡሬ ይመስለኛል አፍቅሯታል ካስታይቶ ተረድቻለሁ። የምር ሌሊን አፍቅሯታል። እጆቿ ስትይዛት እኮ ደነገጠች። ሰማረት ነው ወይኔ አይ እናታ በላ
አይ ለስራ ልስጥልኝ ምትል ቆንጆ ጥላ ሄደ። ባቡሬ በቃ ሊቀመክ ነው። ባቡሬ ከዛ እሷም ወደዛ ልጅና ፊቱን አዞረ። በቃ ይወዳታል እርግጠኛ ነኝ። አንቺን ካገኘው ወዲህ ደስታ ወደኔ እየመጣ ነው እያለ ሳወራ ነበር። ከዛ ቤዛ ጥሩ ሰው ለመሆን አዲ ተቀየመኛለች እያለች ማሚ ፊት ማለት የፊት እያስመሰለች ነበር። ይቅርታሽ ተቀብያለሁ፣ ነገር ግን አሁን መሄድ አለብኝ ብላ ትላለች። ቅምጥል እንግዲህ ብቸኝነቷን እያዘዋተረች ነው፣ ምክንያቱም ደብሯታል። ቅምጥል ምን ተፈጥሮ ነው? ኪንጎ የት ነው? ኪንጎ አትጠይቂኝ በቃ እያለች አዲ እኔ አመጣልሻለሁ ምግብ አንተ ቤትሽ ሄጄልሽ እመጣለሁ ሂጂና እረፍት አድርጊ እያለቻት ቤዛ ለአደን ደግሞ እሺ ብላ አመነቻት። እንግዲህ ምግቡ ልትወስድላት ስትል ትመርዟለች አዲ እንድትሞት ማለት ነው። ከዛ ምግቡ ላይ ካደረገች በኋላ እንድትመረስ ለማድረግ ታቅዳለች ማለት ነው። ሊሊና ባቡሬ በቃ መሽቷል ወደ ቤት መሄድ አለብን እያለች ገና እኮ 12 ሰዓት አለና እያለው ነበር። አይ ወደ ቤት መሄድ አለብን ማምሸት የለብንም ስትል አክስቷ ባቡሬን እንዲገደል ሌላ ሰው ትልቀዋለች። ከዛ ሊሊና ባቡሬ ደነግጣሉ። አክስቷ ሌላ ባቡሬን የሚጎዳ ሰው ትልክና ባቡሬን ታስወጋዋለች። ከዛ ሊሊ እጅግ በጣም ትደነግጣለች። በረከት ምን ተፈጠረ እያለች ሊሊ ተረጋጊ እያለች በመሃል ላይ ሊሊ ትጎዳለች ማለት ነው። እንግዲህ ባቡሬ እጅግ በጣም ያዝናል። ባቡሬን ለመጉዳት ሲፈልጉ በመሃል ሊሊ ትገባና ሊሊ ተጎጂ ትሆናለች፣ ትጎዳለች ማለት ነው። ከዛ በጣም ደነገጡ። ሊሊም ደነገጠች፣ ባቡሬም እንደዛው በጣም ይደነግጣሉ ሁለቱም ማለት ነው። ባቡሬ አክስቴ ሮጭ እየተባሉ እየሮጡ ነበር ተያይዘው